ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅሩ ይብዛላችሁ። እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ አንድ የሆነ ፕራንክ አይቼ በጣም የተገረምኩበት ፕራንክ ነው ይዤላችሁ የመጣሁት ማለት ነው። ግን ፕራንኩ በጣም ብዙ ነገርን የሚያስተምር ፕራንክ ነው። ዝም ብሎ ፕራንክ አይደለም። ምክንያቱም ይቺ ልጅ እንግዲህ ከዚህ በፊት አረብ ሀገር የኖረች ናት። ብዙ የለፋች ናት፣ ብዙ የደከመች ናት ማለት ነው። ዛሬ ደግሞ ልጆች አላት፣ ባለትዳር ናት። ልጆቿን ሰብስባ ምን ብላ የምትኖር ናት እንግዲህ እና ዛሬ ልጆቿን ጥላ ወደ ሰው ሀገር ከመሰደድ ወደ ሰው ሀገር ከመሄድ ልጆቿን ለማሳደግ ልጆቿን ዳቦ ለማብላት ደፋ ቀና የምትለፋ ናት ማለት ነው። እንግዲህ እኔ ቪዲዮን እንግዲህ አብዛኞቻችሁ አይታችሁትም ሊሆን ይችላል፣ አላያችሁትም ሊሆን ይችላል። እንግዲህ እኔ ባየሁት መሰረት እንግዲህ የመጀመሪያም ዋናውንም ፕራንክ አይቼዋለሁ። ሁለተኛው የመጀመሪያ ፕራንክ ላይ እንግዲህ ባሏ የሰራትን ስራ ነው እምነግራችሁ። ሁለተኛም ላይ እንደዛ በሁለት ዙር ነው እንግዲህ ያቀረበችው። በመጀመሪያ ደረጃ እሷ ፕራንክ ያደረገችው ምንድን ነው እንግዲህ አንዳንድ ቦታ ላይ እንግዲህ አንዳንድ ባልና ሚስቶች አንዳንድ ፍቅረኛሞች እንግዲህ ሲያደርጉት እንዳያችሁት እሷ የባሏ ግንባር ላይ እንቁላል ነበር የሰበረችው ማለት ነው። እና እንግዲህ ሌሎች ሰዎች እንደሚያደርጉት አይታ ነው እንግዲህ እንደሚመስለኝ እሷም ፕራንክ ልታደርገው እንቁላል አንስታ ግንባሩ ላይ ሰበረች። አቶ ሆዬ እንኳን እንዴት ነው እንቁላል ሌላ የምሰብርብኝ? እንግዲህ እንዴት ብትንቅኝ ነው እንዴትስ ብደፍርኝ ነው ብሎ ነው መሰለኝ አካኪ ዘራፍ ብሎ ተነስቶ እሷን በቁንጥጫ በቡጢ የቀረው ነገር የለም። በቃ የሆነ ትልቅ ነገር እንዳደረገችበት ነገር ትልቅ ነገር እንዳደረሰችበት ነገር ነው እሱ ተነስቶ እሷን ለመደብደብ እንደ ሕፃን ልጅ ነው እንግዲህ ሲቆነጥጣትና ሲደበድባት የነበረው ማለት ነው። እንግዲህ የሚጀምረው ከዛ የመጀመሪያ ፕራንክ ያደረገችው የሚጀምረው በዛ ላይ ነው። ያ ቪዲዮ አይቼ እኔ በጣም ተናድቼ በጣም በቃ ተሰምቶኝ ማለት ነው። የፈለገ ነገር ብታደርገው እንግዲህ እቺ ልጅ ፕራንክ ነው ያደረገችው፣ ሌላ ምንም ያደረገችው ነገር የለም። ፕራንክ ነው በቃ ደግሞ ነግረዋለች። ፕራንክ ነው ያደረግኩ ፕራንክ ነው ብላ እየነገረችው ተነስቶ ሚዲያ ላይ እንደዚህ እንደ ሕፃን ልጅ ጭኗ ስር ገብቶ ድብና አድርጎ እየቆነጠጠ ጭንቅላቷን እየደበደበ እኔ በጣም ነው የበሸቅኩት። በቃ እኔ በእሷ ቦታ ላይ ብሆን ብዬ ነው ያሰብኩት። በጣም ነው የተናደድኩት እግዚአብሔርን። ከዛ እንደገና የሁለተኛው ዙር ይሁን ብዬ የሁለተኛውን ዙር ደግሞ አያለሁኝ። የሁለተኛው ዙር የሰሩት ደግሞ በጣም የሆነ አንጀት የሚያቆስል የምር እኔ እውነት ለመናገር በጣም ነው የተናደድኩት በሁለተኛው ቪዲዮ ማለት ነው። እንግዲህ በሁለተኛ ቪዲዮ እሱንም ይቅርታ ልትጠይቅ ልታግባባ ስላለው ነገር ሊያወሩ ምናምን ነበረ። በቃ እሷ ኖርማኒ በቃ ጥሩ ሆና እየሳቀች እየተጫወተች ምናምን ነው ቡና አቀራርባ አምባሻዋንም አቀራርባ ባላቸው ነገር ቡና እያፈላች ነበር ያቀረበችው። ከዛሳ ስለዛኛው ነገር እያወራች አምባሻውን ትሰጠዋለች። አምባሻና ቡና ነው እንዴ የምታቀርቢልኝ? አምባሻና ቡና ነው ይዘሽ መጣሽው ብሎ አምባሻውን ቅንጥር አድርጎ ነው የደፋው። አምባሻውን ደፋው። እንደገና ደግሞ ቡናውንም ሊደፋው ነበረ። እሷ ናት ፈጣሪህን ፍራ እንጂ እንዴት ነው ምግብ የምትደፋው ብላ ስትቆጣው ጊዜ ወደኋላ የተመለሰው እና ይህን ነገር አይቼ አምባሻና ቡና ነው የምታቀርቢልኝ አላት። እና እሷ ቤት ያፈራውን ታቀርባለች እንጂ የሌለውን ኬት ታመጣለች? እሷ እንግዲህ በዛ ቪዲዮ ላይ እንግዲህ እንደተናገረችው እሱ ምንም ነገር እንደማያግዛት ምንም አይነት ስራ እንደሌለው ሰርታ እሷ እንደምታኖረው ሰርታ እሷ እንደምታስተዳድረው ቤቱን እሷ እንደምትመራ ነው እሷ የተናገረችው። እንግዲህ እሺ እውነትም ላይሆን ይችላል፣ ውሸትም ሊሆን ይችላል፣ አላውቅም። ግን እንዴት ነው ምግብን የሚያክል ነገር ክቡር የሆነ ምግብን የሚያክል ነገር እንደዛ አሽቀንጥሮ መድፋቱ? ሁለተኛ ነገር እሱም አልበቃውም፣ ምግቡንም ደፍቶ አልበቃውም፣ እሷንም ተሳድበው አልበቃውም። ከዛ እንደገና ደግሞ አቶ ሆዬ ውሃ ያቀረበችበትን ጆክ ውሃ ልጠጣ ነው ውሃ ስጭኝ አለ። ኮስተር ብለው ውሃ ልትሰጠው ጆኩ ውሃ አላቀረበችም ረስታው። ከዛ እንዴት
ውሃ አላቀረብሽም፣ እንዴት ውሃ ሳታቀርቢ እንዴት ትረሻለሽ ብሎ ጆኩን አንስቶ ክስክስ። ከዛ እንደገና ደግሞ ተከትላው ትሄዳለች ወደ መኝታ ቤት ጥሏት ገባ። ለምንድን ነው የደፋኸው? ምግቡን ለምንድን ነው የደፋኸው? ምግብ ይደፋል፣ የፈለገ ነገር ቢሆን ምግብ እንዴት ይደፋል ብላ ተከትላው ስትሄድ እላዋ ላይ ውሃ ይረጭባታል። እላዋ ላይ ውሃ ይረጫል። ዞር በይ አትቅረጭኝ፣ እንዳልደፋሽ እንዳልቅር። እንዴ ምን ነው ይሄን ያክል? ሲሆን እኮ አንተ ለምትሰራው ስራ ከጎኗ ገብተህ ልታግዛት ልታበረታታት ነው የሚገባው እንጂ እቃ ልትሰብር፣ እሷን ልደበድብ፣ እሷን ልታንቋሽሽ፣ እሷን ልትሰድብ። እቺ ልጅ እኮ ልጆቿን ለማሳደግ ነው እየጣረች ያለችው። አንተንም እያገዘች አንተንም እያኖረች ነው ያለችው። እንዴት ትደበድባታለህ? ፕራንክ ነው ያደረኩ፣ ፕራንክ ነው፣ በቃ ቀልድ ነው፣ ፕራንክ ነው ብለሃለች። ስለዚህ ፕራንክ እስከሆነ ድረስ ደግሞ እንዴት ትደበድባታለህ? በዛ ላይ ደግሞ እንደገና እቃ አንስተህ መስበር፣ እሷን ማንቋሸሽ ምን የሚሉት ነው? እኔ እውነት አንዳንድ ወንዶች በጣም ትገርሙኛላችሁ። እውነቴን ነው። ኑሯችሁን ትዳራችሁን በስነ ስርዓት እንደ ቤት ራስነታችሁ ቤታችሁን ቀጥ ለጥ አድርጋችሁ መምራት ሲገባችሁ ሴቷ ጥራ ግራ ሰርታ ልጆቿ እንዳይራቡ አፈር ድሜ ግጣ ሰርታ አንተንም ልጆችህንም እያስተዳደረች ገና አርፈ ተርፈ እሷን ለመደብደብ ገና አርፈ ተርፈ እሷን እንደ ሕፃን ልጅ ጭኗ ስር ገብተ ለመመጅለግ። ኧረ ሼም ነው፣ እውነት ሼም ነው። እኔ በጣም እንጃ። ትዕግስተኛ ናት፣ እግዚአብሔርን በጣም ትዕግስተኛ ናት። እውነት እንደዛ ሲደበድባት እግዚአብሔርን ምግቡን ሲደፋ እቃውን ሲሰብር በቃ እኔ በጣም ነው የተገረምኩት። የእውነት በጣም ነው የተገረምኩት። እንዴ አድቡ እንጂ አንዳንዶች እንደዚህ አይነቱ አሁን ይሄ ሚዲያ ላይ ስለወጣ ይሄ እኔ እንደሚመስለኝ ይሄ ትክክለኛ ጸባዩ ነው። በቃ ይሄ ትክክለኛ ጸባዩ ነው። ሲጀመር እኔ አንቺ ወይ ራስሽ ችለሽ ከልጆችሽ ጋር ምናምን ቪዲዮ ብትሰሪ የተሻለ ነው ብዬ ነው ማስበው እንጂ ከሱ ጋራ ቪዲዮም ራሱ መስራት ያለብሽ ነገር አይመስለኝም። ምክንያቱም ምንም የሚረዳሽ ሰው አይደለም። የሚረዳሽ ሰው ቢሆንማ ፕራንክ ነው ብለሽ ነግረሽው ነበረ። ካላስ በቃ ምናልባት ሊናደድ ይችላል፣ ሊበሳጭ ይችላል። ከዛ በኋላ በቃ ፕራንክ ነው ስትይው ግን ማወቅ አለበት። እሺ እሱም ይቅርታ ተጠይቋል። ከዛም አልፎ ተርፎ ምግብ ለመድፋት እቃ ለመስበር አንቺ ለመደብደብ መነሳቱን ምን የሚሉት ነው እንዴ? አንተ እኮ ከጎኗ ሆነህ ነው ልታግዛት የሚገባው። ለምትሰራው ስራ ከጎኗ ቆመህ ልታግዛት ልታበረታታት ነው የሚገባው እንጂ ገና ልትመታት ገና ደግሞ ልትሰድባት አይገባም። የእውነት እኔ ግን በጣም ነው የገረመኝ። የምለው ነገር ራሱ ሁሉ ነው ያጣሁት። እኔ በጣም ብዙ አይነት ፕራንኮች አይቻለሁ። ብዙ የሚያዝናኑም የሚያናድዱም የሚያበሳጩም አይቻለሁ። እንደዚህኛው ደግሞ በጣም ያናደደኝ ፕራንክ የለም። እሱ በጣም ነው ያበሳጨኝ። እግዚአብሔርን እንዴት እኮ ጀርባዋን እንዴት እንደደለቃት እንዴት እንደ ሕፃን ልጅ ገብቶ እንደ ቆነጠጣ ሰው እያለች ማለት ነው እንዴ። ካሜራ ላይ መኖሩን ራሱ እስከነጭራሹ ረስቶታል። እና ብቻ እንደዚህ አይነት ወንዶች ልታስቡ ይገባል። ቢያንስ እንኳን አንድን ፕራንክ አድርጋ ነበረ፣ በቃ ፕራንክ ነው ካለች ልትመለስ ነው የሚገባው እንጂ ይህን ያክል አላስፈላጊ የሆነ ነገር ማድረግ ያለብህ አይመስለኝም። እና አንዳንዶች ሚዲያ ላይ ያልወጣችሁ ልክ እንደዚህ የምታደርጉ ይኖራል። እሷ እኮ ጥላ ከምወጣ ልጆቼን ጥዬ ከምሰደድ ሰርቼ ለፍቼ ልጆቼን ላስተዳድር ብላ እየጣረች እየሞከረች እየሰራች ነው ያለችው ሲሆን ልታግዛት ሞራል ልትሆናት ነው የሚገባው ማለት ነው። ደግሞ አንዳንዶቻችሁ በጣም የምትገርሙ እሷን የምትሰድቧት ማለት ነው። ምን ታርግ እየሰርታ ልጆቿን ለማስተዳደር እየሞከረች ነው። ስለዚህ አይዞሽ በርቺ ልትሏት እንጂ የማይሆን ንግግር በኮሜንት ስር ልትናገሯት አይገባም። የእውነት እንዴ ጥሩ አይደለም። ብቻ እኔ በጣም ስለገረመኝ ነው። እንግዲህ ቤተሰብ በያላችሁበት መልካም ቆይታ ይሆንላችሁ። ቪዲዮውን ከዚህ በላይ አላረዝምባችሁም፣ አማርኛው ጠፋኝ። እሺ ሰላም ቆዩኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት መልካም ቆይታ ባይ